መጽሐፈ መሳፍንት ምዕራፍ 3 ቁጥር 20 ላንብበው እንዲህ ይላል ናኦድም ወደርሱ ቀረበ እግዚአብሔር በጩኸታቸው ያስነሳላቸው አዳኝ ነው ናኦድም ወደርሱ ቀረበ እርሱም በሰገነት ቤት ለብቻው ተቀምጦ ነበር የተቀመጠው ሰውዬ ገዢያቸው የነበረው ንጉስ ኤግሎም የሚባለው የሞዓብ ንጉስ ነው ናኦድም የእግዚአብሔር መልእክት ለአንተ አለኝ አለው የእግዚአብሔር መልእክት ለጠላቱ አለ ለአንተ አለኝ አለ ከዙፋኑም ተነሳ ኤግሎም ናኦድም ግራ እጁን ዘርግቶ ከቀኝ ጭኑ ሰይፍን ወሰደ ሆዱንም ወጋው የሰይፉም እጀታ ደግሞ ከስለቱ በኋላ ገባ ስቡም ስለቱን ከደነው ሰይፉም ከሆዱ መልሶ አላወጣውም በኋላውም ወጣ ይላል ወደ ውስጥ ከተተው ሰይፉ በኋላ ወጣ እንጀቱ ተዘረገፈ ይላል ሌላኛው ትርጓሜ ማለት ነው እና ናኦድ ያንን ለእስራኤል ልጆች 18 አመት ጥቃት መገዛት መበዝበዝ ምክንያት የሆነ ዋናውን መታው ዋናውን ገደለው ክብር ለኢየሱስ ይሁን አሜን አሁን እየተነጋገርን ያለነው እግዚአብሔርም ያመጣልን ሐሳብ በጦር ሜዳ ድል ማድረግ ብቻ ሳይሆን ጦርነቱን ድል ማድረግ ነው it's not only winning the battle it's also winning the war በአጠቃላይ ጦርነቱን በሁለተኛ ዓለም ጦርነት ጀርመን እና ሌሎች የአውሮፓ ሀገሮች አሜሪካን ጨምሮ ሲዋጉ ጀርመኖች ብዙ ጦር ሜዳዎች ላይ አሸንፈዋል ብዙ ጦር ሜዳዎች ላይ በመጨረሻ ግን ጦርነቱን ያሸነፈው የተባበሩት የአሜሪካና የአውሮፓ የተባበሩት አካሎች ናቸው ያሸነፉት አላያንሱ ነው ያሸነፈው ግን ሂትለር በተለያየ ጦር ሜዳዎች battlefields አሸንፎ ነበር ወገኖቼ ጉዳዩ ጦር ሜዳ ማሸነፍ ሳይሆን ጦርነት ማሸነፍ ነው ጦርነቱን ስናሸንፍ ዘላቂ ሰላም ይመጣልና አሜን አሁን እዚህ ላይ ናኦድ ኤግሎምን ወክቶታል ኤግሎምን ጥሎታል ኤግሎምን መቶታል ነገር ግን በአንድ ድል ብቻ ሳይሆን በሙሉ ድል እንዲጠናቀቅ በኤግሎም ላይ ያገኘው ድል የሚጸና ዘላቂ የ80 አመት ረፍት እንዲሆን ማድረግ የነበረበትን ነገር ነው ያደረገው ወደታች ዛሬ የምንነጋገረው ነገር እግዚአብሔር ይመስገን ሁለተኛ ነገሥት ምዕራፍ 13 ላይ ተዚላችሁ እንደሆነ የሶሪያ ንጉስ እስራኤልን ሊወር በመጣ ጊዜ ኤልሳጋ የእስራኤል ንጉስ መጣ ከዛ ነገረው ትንቢታዊ ቃል ሰጠውና እንዲህ አለው ቁጥር 18 ላይ ደግሞም ፍላጻዎቹን ወሰድ አለው ወሰዳቸው የእስራኤልም ንጉስ ምድሩን ምታ አለው 3 ጊዜም መጥቶ ቆመ ይላል 3 ጊዜም መጥቶ ቆመ ከዚያ ምን አለው የእግዚአብሔርም ሰው ተቆጥቶ 5 ወይም 6 ጊዜ መተው ኖሮ ሶሪያን እስክታጠፋው ድረስ በመታው ነበር አለ አያችሁ ሳያጠፉም መምታት አለ ድል አድርጎ አሸናፊ ያለ መሆንም አለ መጽሐፍ ቅዱስ እንደሚነግረን እግዚአብሔር የተመሰገነ ይሁን አሜን አሁን ግን 3 ጊዜ ብቻ ሶሪያን ትመታለህ አለ በቃ 3 ጊዜ ብቻ ነው የምትመታው ፈጽመህ ግን ድል አታረገው እረፍት አመጣልም ከዛ ቁጥር 20 ላይ ስትመለከቱ ኤልሳም ሞተ ቀበሩትም ከሞዓብ አደጋጣዮች በየአመቱ ወደ አገሩ ይመጡ ነበር በየአመቱ ጦርነቱ አለ ነገር ግን 3 ጊዜ መጥቶታል አሁን እግዚአብሔር እየተናገረን ያለው በዚህ ትንቢታዊ ድምጽ ከ18 አመት ተደጋጋሚ ጥቃት ትውልድ ተሻጋሪ 80 አመት ማለት የመጽሐፍ ቅዱስ እንደሚናገረው የጀነሬሽን እድሜ ነው መጽሐፍ ቅዱስ እንደሚያሳየን ትውልድ ተሻጋሪ ትውልድ ዘለል የሆነ ረፍት እንዲሆን እንዴት አድርገን ጠላትን እንደምንገጥም ነው እግዚአብሔር ይሄን ተስፋ ለማምጣት እየተናገረን ያለው እግዚአብሔር የተመሰገነ ይሁን አሜን እስቲ አሜን በሉ በደም እግዚአብሔር የተመሰገነ ይሁን ወገኖቼ የድል ዘላቂነት አሸናፊ መሆን ብቻ አይደለም ከአሸናፊዎች በላይ መሆን ነው መጽሐፍ ቅዱስም ለኛ የሰጠን የድል አድራጊነት ስታተስ አሸናፊዎች ሳይሆን ካሸናፊዎች ትበልጣላችሁ ካሸናፊዎች መብለጥ ማለት በጦር ሜዳ ድል ማድረግ ብቻ ሳይሆን ጦርነቱን ድል ማድረግ ነው ያገኘው አሁን ናኦድ ኤግሎም ላይ ዋናው ላይ ንጉሱ ላይ ያገኘው ድል ዘላቂ ለማድረግ የ80 አመት ረፍት እንዲሆን ለማድረግ ብዙ ጊዜ እኮ እግዚአብሔር ድል ይሰጠናል በተለያዩ ጦር ሜዳዎች ድል ይሰጠናል ነገር ግን ጦርነቶች ተመሳሳይ ተደጋጋሚ ጦርነቶች የማይቋረጡበት ረፍት የሌለው ህይወት ረፍት የሌለው ነገር እንዲሆንብን አይፈልግም ይሄን አደርጋለሁ ነው ይያለ ያለው እግዚአብሔር
ክብር ለኢየሱስ ይሁን እጆቻችሁን ከፍ አድርጉና የ80 ዓመታት ረፍት በሉ እስቲ ቃሉን እንደ እግዚአብሔር ሕያው ቃልና እውነት ካመናችሁ ወገኖቼ በህይወታችን በዘመናችን በአገልግሎታችን አልፎም በመድራችን ላይ ጸጥ የምንልበት ዘመን ይመጣል ይያለን ነው እግዚአብሔር ሃሌሉያ ክፉ ነገር ይጠፋል አይደል ሰይጣን አይጠፋም ገና ነው ብዙ ነገሮች አሉ ነገር ግን እግዚአብሔር ጸጥታን የሚፈጥርበት አሰራር አለው በህይወታችሁ ላይ ጸጥታ ሃሌሉያ ኢየሱስ ያድናል ይሄን ይያለን ነው ያለው እግዚአብሔር ነው ባለፈው ሳምንት እነዚያን ሶስት ነገሮች አይተናል አሁን ቀሪውን ሶስት ቀስት እንወረውራለን እግዚአብሔር ይመስገን ናኦድ ኤግሎምን መታው ወጋው ጣለው አሸነፈው ከዚያ በኋላ ግን የእግዚአብሔር ቃል እንደሚናገረን አሁንም ቀሪ ሶስት ቀቤቶችን እንነጋገር መጽሐፈ መሳፍንት 3:23 ጀምሮ እንዲህ ይላል ናኦድም ወደ ደርቡ ወጣ የሰገነቱንም ደጅ ዘግቶ ቆለፈው ይላል ክብር ለኢየሱስ ይሁን አሜን ናኦድም ከሄደ በኋላ ባሪያዎቹ መጡ የንጉሱ ባሪያዎች የሰገነቱም ደጅ ተቆልፎ ባዩ ጊዜ ምናልባት በሰገነቱ ውስጥ ወገቡን ይሞክር ይሆናል ቶይለት ይሆናል ብለው ጠረጠሩና እስኪያፍሩም ድረስ እጅግ ሲዘገይባቸው የሰገነቱን ደጅ እንዳልተከፈተ ባዩ ጊዜ መክፈቻውን ወስደው ከፈቱ እነሆም ጌታቸው በመድር ወድቆ ሞቶም አገኙት ዋናው ተመታ ዋናው ሞተ በዘገዩበትም ጊዜያት እንዲዘገዩ ያደረጋቸው አንድ ስራ ናኦድ ሰርቷል በዘገዩበትም ጊዜያት ናኦድ ሸሸ ትክል ድንጋዮቹንም አለፈ ወደ ቤሮይታም አመለጠ ያለ እግዚአብሔር ቃል ይናገራል ወገኖቼ እግዚአብሔር በጦር ሜዳ ድል ከሰጠን በኋላ ጦርነቱን ድል ለማድረግ ያገኘኑን የመጀመሪያ ድል ያገኘኑን ዋና ድል ዘላቂነት ለመጠበቅ እንዲጸናና ለ80 ዓመት ሙሉ ፍጹም ረፍት እንዲሆን ማድረግ ያለብን ሌላኛው ነገር ቆልፍበት ደጁን ቆልፍበት ናኦድ ከወጋው በኋላ ከመታው በኋላ እንዱ ተጣድፎ በሩን ሳይዘጋ ቢወጣ ኖሮ ወዲያው የንጉሱ ጠባቂዎች ይመጣሉ የንጉሱ ጠባቂዎች ሞታሉ እንደሞተ ባዩት ጊዜ ማገብቶ እንደወጣ እነሱ አጠገብ ሆኖ ነው ውጡ ያላቸው ናኦድ እንደገባ ያቃሉ ስለዚህ ብዙ ሳይርቅ ተከታትለው በበቀል ቀስት ይመቱታል ያ ኤግሎም ይሞታል ናኦድም ይሞታል ሁለቱም ይሞታሉ በዚህ ነገር ውስጥ ፍጹም ሰላም አይመጣም ሞዓብን ሌላ የሚገዛ ንጉስ ይተካል እንደገና ግዛቱ እንደገና ጭቆናው ይቀጥላል ዛሬ በጌታ በኢየሱስ ስም እኔና እናንተም በጠላታችን ላይ በክርስቶስ ኢየሱስ ድል በነሳንበት ጠላታችን ላይ ደጁን እንቆልፍበታለን እጆቻችሁን ከፍ አድርጉና ቆልፍበት በሉ እስቲ እንደገና ቆልፍበት ወገኖቼ ጠላታችንን ከመታን በኋላ ዳግም በበቀል ቀስት እንዳጣድፈን ድላችንን ጫፍ ሳይደርስ ሳይጸና የእረፍት ምክንያት ሳይሆን በበቀል ቀስት እንዳይመታን መቆለፍ የሚገባን ደጆች አሉ ሃሌሉያ ብዙዎቻችን እግዚአብሔር ድል ሰጥቶን ሳንቆልፍ ስለወጣን ብዙ ሳንርቅ ተመተናል በእግዚአብሔር ቃል መጣበታለሁ ስለዚህ ድላችን አልዘለቀም የአመታት ረፍት ሆኖ አልተገለጠም በዚህ እግዚአብሔር ባመጣው የትንቢት ቃል ውስጥ ግን በጌታ በኢየሱስ ስም ደጁን በጠላት ላይ እንቆልፍበታለን እጆቻችሁን ከፍ አድርጉና ቆልፍበት በሉሲ ምንድነው የሚቆለፈው እንዴት ነው የሚቆለፈው ፈጠን ብዬ ልንገራችሁ የምንቆልፍበት ደጆች ምንድናቸው ወገኖቼ ጠላት ድል በተነሳ ጊዜ በድላችን እንዳንጸና እኔና እናንተን መልሶ በበቀል ቀስት የሚያጠቃበትና ድላችንን የሚቃማበት የሚያመክንበት ቀስቱን የሚወረውርበት ደጆች ወይም ደጅ የሐሳብ ደጆች ናቸው የሐሳብ ደጆች the gates of our mind የሐሳብ ደጆች ሃሌሉያ የሐሳብ ደጆች ጠላት የድልን መንፈስ የሚናጠቅበት የድልን ፍሬ የሚያመክንበት የበቀል ፍላጻ መስገቢያዎቹ ናቸው ጠላትን ካሸነፍን በኋላ ሐሳባችንን ክፍት አርገን ከሄድን በበቀል መጣበታለው ዝርዝር ነገሩ በእነዚያ ፍላጻዎች ቀስቶች በሐሳባችን ደጅ ገባና ድላችንን ያመክነዋል የድል መንፈስን ይቃማናል መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ ሲናገር ራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባበት በኋላ ይላል የጠላት ያ የፍላጻ ቀስቱ ማስገቢያ ደጅ ካልዘጋው
በአንድም በሌላ መንገድና ዝርዝሩ መጣበታለሁ ድልህን የሚያመክንበት ይሄ የሐሳብ ደጅ በኢየሱስ ስም ይቆልፋል ዝጋበት ቆልፍበት ሁለተኛ ቆሮንቶስ 11:3 ላይ ሐዋርያው ጳውሎስ ምን አለ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ይላል ስለዚህ ጠላት በክርስቶስ ባገኘው መንፈስ በመጣልም የትንቢት ቃል ሰይፍ ወቅተ ከጣልከው በኋላ ነገር ግን አሉት መልእክተኞች ካልቆለፍክበት እሱ ወድቆ መልእክተኛ ሐሳብን እየላከ በተለያየ ሁኔታ ድልህን ያመክናልና ዛሬ ግን በኢየሱስ ስም የሐሳብን ደጅ እንቆልፋለን የሐሳብን ደጅ እንቆልፍበታለን ሐሳብ እንዳያገባብን እንቆልፍበታለን ሐሳባችንን እንዳያበላሽ እንቆልፍበታለን ሃሌሉያ በተለይ ጠላት ድላችንን ለማምከንና የድል መንፈስን ለመቃማት የሚወረውራቸው 3 አደገኛ የሐሳብ ፍላጻዎች አሉ ወይም አደገኛ ፍላጻዎች አሉ አንደኛው የፍርሃት ሐሳብ ነው የፍርሃት ሐሳብ መጽሐፍ ቅዱስ ሲነግረን የሉቃስ ወንጌል ምዕራፍ 24 ቁጥር 37 ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ትንሣኤ ካገኘ በኋላ እነሱ ፈርተው በተከማቹበት ቤት በሩን ሳይከፍት አልፎ በግድግዳው አልፎ መካከላቸው ሲገኝ እንዲህ አሉ ነገር ግን ደነገጡና ፈሩ ይላል መንፈስም ያዩ ስለመሰላቸው እርሱም አላቸው ስለምን ትደነግጣላችሁ ስለምንስ ሐሳብ በልባችሁ ይነሳል የፍርሃት ሐሳብ ወገኖቼ አንዳንድ ነገሮች ጠላት እንዲመስሉን ያያረገ ወቅተ ጥለዋል በቃሉ ሰይፍ እኮ ድል አድርገዋል ነገር ግን አንዳንድ እዚህ ላይ ታችሁ እንደሆነ ደነገጡና ፈሩ ለምን ያዩ ስለመሰላቸው መንፈስ የሆነ ነገር የሆነ ነገር ያላለቀ የሆነ ነገር ያለ አሁንም ጠላት ትንፋሽ እንዳለው እንዲመስልህ ያስመሰለ በፍርሃት ሐሳብ ይይዝህና ድልህን ያመክነዋል የድልህን መንፈስ ይቃማል ዛሬ ግን በጌታ በኢየሱስ እጆቻችሁን ከፍ አድርጉና አልፈራም በሉ እስቲ አልፈራም በሉ ኢየሱስ ክርስቶስ ያድናል ነብዩ ኤልያስ ትዝይላቸዋል እነዚያን 800 ነቢያት ለአንድ ተጋፍጦ እነዚያን ክፉ ነቢያት ለአንድ ተጋፍጦ ካሸነፈ በኋላ በኤልዛቤል ቃል በኩል የመጣበት ሐሳብ በጣም እኮ የሚገርም ነው 800 ነቢያት ንጉሱ ፊትለፊት ቆሞ ንጉሱ ዋናው ፊትለፊት ቆሞ እሱን ሳይፈራ የሱን ነቢያት በፊቱ አርዶ ፈሽቶ ከጨረሰ በኋላ ያቺ ሐሳብ ተከተለችው ትዝይላችኋል ድል አርጓል እኮ የእግዚአብሔር እጅ ላይ መጣ ወገቡን አሸንፍቶ እኮ ሰረገላውን ቀድሞ እየሮጠ ነው he was empowered በድል መንፈስ ነው ነገር ግን ያቺ ሐሳብ ውስጡ ስትገባ ኤልያስም ፈራ እንዴ ቆይ 800 ነቢያት የፈጀ ኤልዛቤል ከማት በልጣለች የሷም ነቢያት ናቸው እኮ ነገር ግን የጠላት ይሄ ሐሳብ ይሄ የፍርሃት ሐሳብ በጌታ እጆች ከፍ ይበሉ እጆቻችሁን ከፍ አድርጉ በጌታ በኢየሱስ ስም የፍርሃት መንፈስ የተወጋ ይሆናል የፍርሃት መንፈስ ላይ ቆልፍበታለሁ የፍርሃት ሐሳብ ላይ ቆልፍበታለሁ ሃሌሉያ ፍርሃት የሐሳብህን በር ሲያንኳኳ እምነትን ላክበት ክብር ለየ አንተ እምነትን ላክበት ቃልን ላክበት ኢየሱስ ክርስቶስ ያድናል ሁለተኛ ሌላ ሐሳብ በጣም አደገኛ ሐሳብ የትዕቢት ሐሳብ ነው በድልህ ድል አድራጊነት በራስህ እንደሆነ እንዲሰማህ ያደርግና በቀኝ ግራ እግርህን ጠልፈህ እንድትወድቅ ያደርጋል በፍርሃት ሐሳብ አልሳካለት ካለ የትዕቢት ሐሳብ ይልክብሃል ሮሜ 11:20 መልካም እነርሱ ካለማ የተነሳ ተሰበሩ እነሱ ከእግዚአብሔር ቅጣት የተነሳ ወደቁ እነ ኤግሎም ተመቱ አንተም ከእምነት የተነሳ ቆመሃል ፒሪድ ፍራንጂ የትዕቢትን ነገር አታስብ እግዚአብሔር የሰጠን ድል ከሱ የመነጨ ከሱ የሆነ በሱ የሆነ ድል እና ድል ብቻ ነው ኢየሱስ ያድናል መጽሐፈ መሳፍንት ምዕራፍ 7 ላይ ጌዲዮንን ሰራዊት በዛብኝ ቀንስልኝ ብሎ እንደ ምድር አሸዋ የበዛውን የሚዲያውን ሰራዊት ለመጋጠም ከ32000 የእስራኤል ሰራዊት ወደ 300 ሲያስቀንሰው ሐሳቡ ምን መሰላችሁ እግዚአብሔር ጌዲዮንን ካንተ ጋር ያለው ሕዝብ በስቷል ስለዚህ እስራኤል እጅ ያዳነኝ ብሎ እንዳይታበይብኝ ምክንያቱም በ32000 ድል ሊሰጠው ይችላል
በጥቂትም በብዙ ማዳን አይሳነው ነገር ግን የክንዱ ጉልበት ከመሰለው ያገኘውን ድል መልሶ ያጣዋል ዘላቂ አይሆንም ከዛም በኋላ በገዲዮን ዘመን 40 ዓመት ምድሪቱን ዳረፈችው አታርፍም ነበር ስለዚህ ቀንሳል አሁን በ300 ምድያምን የሚያክል እንደ አሸዋ የተበተነ ጠላት ከመታ በምንም አይነት ሎጂክ ድሉ ያንተ ሊሆን አይችልም እጆቻችንን ከፍ እናረጋለን ሃሌሉያ ዛሬ በጌታ በኢየሱስ ስም እንቆልፍበታል ቆልፉበት በጌታ በኢየሱስ ክርስቶስ ስም የፍርሃትም ሐሳብ የትዕቢትም ሐሳብ እንዳይጎበኛችሁ በኢየሱስ ክርስቶስ ስም ቆልፉበት ለምን ትፈራለህ መሞት ከነበረብህ እኮ መሞት የነበረብህ ቀርሜሎስ ተራራ ላይ ነበር መሞት የነበረብህ ለምን ትፈራለህ መሞት የነበረብህ ያኔ ነበር እግዚአብሔር ካስለመለጠ ከዚህ በኋላ በፍርሃት መንፈስ ነፍስህንና ራስህን መንገድ ላይ አታስቀርም በጌታ በኢየሱስም ቆልፍበት አሜን ኢየሱስ ያድናል የፍርሃት ሐሳብ የትዕቢት ሐሳብ ሶስተኛ ምድራዊ ሐሳብ ወይም የሥጋ ሐሳብ አንዳንድ ጊዜ በድል ኮምፎርት ውስጥ በድል ምቾት ውስጥ ሐሳባችን ይወላችሁ የድል ምቾት ሊያሳስባችሁ የሚገባው አንድ ነገር ነው አንደኛ ነገሥት ምዕራፍ 3 ላይ ከንጉስ ሰለሞን የተማረው እንዲህ ይላል እግዚአብሔር ቃል ለንጉስ ኪራም ደብዳቤ ሲጽፍለት ንጉስ ሰለሞን አንደኛ ነገሥት ምዕራፍ 3 ቁጥር 1 ጀምራችሁ ምን አለ አባቴ በዙሪያው ስለነበሩ ጠላቶች የእግዚአብሔርን ቤት ሊሰራ አልቻለም እኔ ግን አለ በዙሪያዬ አሁን ጠላትም ክፉም ነገር የለብኝም ስለዚህ መዝናናት አስባለሁ ስለዚህ እንዲህ ማድረግ አስባለሁ ስለዚህ ትሪፕ አስባለሁ አለም ያለው ስለዚህ የአምላኬን ቤት እሰራ ዘንድ አስባለሁ ስንቶቻችሁ የልባችሁ ነፃ ቢሆንላችሁ የሚጎተጉታችሁ ቢመታ ብዝበዛው ቢያቆም ቀረጡ ግብሩ ቢያቆምላችሁ በልባችሁ ያለ የአምላክ ሐሳብ ያላችሁ ሃሌሉያ ነገር ግን ወደሱ እንዳታስብ ነገም ተጠልፈ የምትወድቅበት ሐሳብ ውስጥ እንድትገባ በሥጋ ሐሳብ በምድራዊ ሐሳብ ይመታል መጽሐፍ ቅዱስ ሲነግረን ቆላስይስ 3:2 ላይ በላይ ያለውን አስቡ እንጂ በምድር ያለውን አይደለም የምድር ያሳስብሃል ሮሜ 8:6 ስለ ሥጋ ማሰብ ሞት ነውና ስለዚህ ሐሳብን የሥጋ ካረገው ካመለጥከው ሞት እንደገና ትሞትበታል ትዝ ይላችኋል የእግዚአብሔር ቃል ሲነግረን በለዓም ባርቅ የሚባለው ባላቅ የሚባለው የሞዓብ ንጉስ እስራኤላውያንን ስለፈራ በለዓም የሚባል ነብይ አመጣና እንዲረግምለት ጠየቀው አመጣ እስራኤልን በግራ በቀኝ ሊያስረግመው ቢሞክር እግዚአብሔር የበለዓምን መርገም ወደ በረከት ለወጠ ስለዚህ የበለዓም የመርገም ጥቃት በእስራኤል ላይ አልሰራም ከመርገሙ ጦርነት ድል አደረገ እስራኤል ግን በለዓም አልተኛም እስራኤል ስላልቆለፈበት በፌጎር ኃጢአት እንዳሸነፈው ሄዶ የእስራኤል ልጆች ከሞዓባውያን ጋር ሰሰኑ ይላል በለዓምን መርገም ካሸነፉ በኋላ ከዚያ በኋላ ግን በፌጎር ኃጢአት እንደ በለዓም ምክር በፌጎር ኃጢአት እንደወደቁ እንደሰሰኑ የእግዚአብሔርም ቁጣ እንደተቃጠለባቸው ይላል ከበለዓም መርገም አሸንፈው ነገር ግን በሰይሰኝነት በበለዓም ምክር በነበረ የፌጎር ኃጢአት እነዚህ በፌጎር ምክንያት በበለዓም ምክር የበለዓምን መርገም አሸንፈው የበለዓም ምክር ሐሳብ እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ ስለዚህ በእግዚአብሔር ማህበር ላይ መቅሰፍት ሆነ ከመርገም አሸንፈው በመቅሰፍት ተመቱ ለምን በስጋዊ ሐሳብ በምኞት ይዟቸው ዛሬ በጌታ በኢየሱስ ስም ለስጋም ሐሳብ ደጃችን የተቆለፈ ነው እጆቻችሁን ከፍ አድርጉና እኔ ጸልይላችኋለሁ እግዚአብሔር በውስጣችሁ ያለውን የመለኮት ሐሳብ መንግስታዊ ሐሳቡን የቤቱን ሐሳብ ውስጣችሁ ያለውን የራእይ ሐሳብ በሙላት ታስፈጽሙ ዘንድ በጌታ በኢየሱስ ስም ሙሉ ድል በጠላት ላይ እግዚአብሔር ይስጣችሁ ሃሌሉያ ኢየሱስ ያድናል ስለዚህ እግዚአብሔር ቃል እንደሚናገር የሐሳብን ደጅ መቆለፍ አለብን በፍርሃት ሐሳብ እንዳንጠለፍ በትዕቢት ሐሳብ እንዳንጠላለፍ በስጋና በምድራዊ ሐሳብ እንዳንጠለፍ
የሐሳባችንን ደጆች the gates of our mind መቆለፍ ቆልፍበት በርግደህ አትሂድ ከፍተህ አትሩጥ ቆልፍበት እንዴት ነው የሚቆለፈው ፓስተር ምንድነው የምቆልፈው እንዴት ነው የቆለፈው ናኦድ ተመልከቱ መጽሐፈ መሳፍንት ምዕራፍ 3 እግዚአብሔር ቃል ቁጥር 23 ናኦድም ወደ ደርቡ ወጣ እስቲ ወደ ደርቡ ወጣ በሉ ወደ ደርቡ ወጣ የሰገነቱንም ደጅ ዘግቶ ቆለፈው ይላል እምትቆልፈው ጠላት የጥቃት የሐሳብ ፍላጻውን ወደ ውስጥህ እንዳያስገባ ሐሳብህን ለመቆለፍ መጀመሪያ መውጣት አለብህ ውጣ የእግዚአብሔር ቃል ቆላስይስ ምዕራፍ 3 ላይም ሲናገር እንደዚህ ነው የሚለው እግዚአብሔር የተመሰገነ ይሁን አሜን ቁጥር 1 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ ምድሩን አይደለም ከተነሳችሁ ከወጣችሁ ኢየሱስ ያድናል ስለዚህ ከታች ምድራዊ ነገር የጠላትን ነገር የሚርመሰመስበትን ነገር መለቃቀም እናቆማለን ኢንፑታችን ከሰማይ ያለው ይሆናል መውጣት በደርቡ ላይ ወጥቶ ነው የቆለፈው እታች ሆነ መቆለፍ አትችልም ከታች ባለው ቴሪቶሪ ውስጥ ካለ ዜናው ይመጣል ውጣበት ውጣ ከፍ በል በመንፈስ ውጣ በአምልኮ ውጣ በጸሎት ውጣ በጾም ውጣ በቃሉ ውጣ ያን ጊዜ ሐሳብ ይቆለፋል ቢልክብህም አመልጠሃል በኋላ ወድቆ ሞተው አገኙት ከዛ ቢከታተሉት እሱ አምልጧል የበቀል ፍላጻ አልነካው በበቀል ፍላጻ ውስጥ ያለው የትቢት ሐሳብ አልነካው እዛው ከተማው አካባቢ ጎርደድ ይያለኮ በአንድ ሰይፍ እኮ ዘረርኩት 18 ዓመት የገዛንን እኮ በአንድ ዳገር እኮ ዘረገፍኩት ምናምን ይያለ በትቢት ሐሳብ እዛው ቀልጦ ይቀር ነበር ነገር ግን አመለጠ እሱ ክብር ለኢየሱስ ይሁን ቆለፈበትና አመለጠ ጆቻችሁን ከፋሩና ቆልፍበታለሁ በሉ አሜን እስቲ አሜን በሉ በደም ኢየሱስ ያድናል አንተ ስትቆልፍበት ሐሳቡ ይዘጋል አሜን ነው ክብር ለኢየሱስ ይሁን ቆልፍበታለሁ ጆች ከፍ ይበሉ ቆልፍ ምክንያቱም የተከፈቱ ደጆች አሉ አግኝተሃል በቃ አሁን ውጣ ወደ ደርብ ውጣ ጨዋታህን ሌላ አድርግ ንግግርህን ሌላ አድርግ ኢንፎርሜሽንህን ከሌላ ምንጭ ከላይ ቅዳ የታቹን ተው የሰውን ተው የምድሩን ተው ውጣ ወደ ላይ ከክርስቶስ ጋር ከተነሳ ከፍታህን አስተካክል ኢየሱስ ያድናል አሜን ስለዚህ ቆልፍበት ሁለተኛውን ልንገራችሁ የጨረስኩ ነው መጽሐፍ 3 4ኛው ማለት ነው አይደል 5ኛ 5ኛ መጽሐፍ መሳፍንት ምዕራፍ 3 ቁጥር 27 ከቆለፈበት በኋላ አሁን እየተነጋገርን ያለነው ድላችንን ለማጽናትና ድላችን የፍጹም እረፍት ግብጋ እንዲደርስ ነው ድል ብዙ ሰው ድል ያረጋል ድል ግን ረፍት የሚሆን ሃሌሉያ እንዲህ አይነት እኮ ወገኖቼ እግዚአብሔር አምላክ ስለሆነ እንዲህ አይነት ክስተት እንዲህ አይነት እኮ ኩነት አለ የ80 ዓመት ፍጹም ረፍት የሚባል አለ እኮ እንገረጉን አለ በለው አለ እንዲህ የሚባል ነገር እኮ አለ ይችላል እግዚአብሔር ጦርነት ሊኖር ይችላል ነገር ግን የጦርነቱ አቅምና ዳይሜንሽን ያንተን ፖዚሽን አይመጥንም ለምሳሌ ልበላችሁ አሁን ኑሮ ተወዷል ይባላል አይደለም የኑሮ መወደድ የሚሰማው ገቢው ያልጨመረ ሰው ኑሮ መወደድ የሚነካን እኮ ገቢያችን ካልጨመረ ነው አይደለም የኛ ገቢ ባለበት ሆኖ የኛ ገቢ ድንቅ ሆኖ ነገር ግን የኑሮ ወጪ እንትን መለሎ ከሆነ ምክንያቱም አንዳንድ ሰው እኮ ላይገባው ይችላል ኑሮ ያልተወደደበት ሰው አለ ለምን ሰርቶም ይሁን ሰርቆ
ገቢው ከኑሮ ውድነት በላይ ሆኗል አሁን አንተ ኑሮ ተወደደ ትላለህ እሱ ግን አይነካው እንዲህ ነው ህይወት የሚሆነው ጦርነት ይጠፋል እኮ አይደለም ነገር ግን ያንተን ስፒሪቹዋል ስታተስ የቅባት የመንፈሳዊነት የመረዳት የማስተዋል የግባት የባለጠግነት አቅም የማይዳረስ ይሆናል እስቲ አሜን በሉ በደም ኢየሱስ ያድናል እንዲህ አይነት ነገር ነው አደርጋለሁ ያለው እግዚአብሔር በመድራችንም ያደርጋል አሁን በኢትዮጵያ አብዮት ከተነሳ 50 ዓመት ሆኖታል ግማሽ 100 ዓመት እግዚአብሔር በዚህ 50 ዓመት ላይ ያቆመዋል ብለን እናምናለን ከዚህ በኋላ ይቻላል ባለፈው ጊዜ ነግሬያቸዋለሁ የአሜሪካን ሀገር ከ1860 እስከ 1864 የእርስ በርስ ጦርነት ውስጥ የገባችበት በጣም ብዙ መቶ ሺህ እርስ በርሳቸው ተላለቁ ለ200 ዓመት ጦርነት አይተዋቁ ችግር የለም አለም ነገር ግን they are relatively stable ለዚህ ነው ሁሉም የሚፈልስባቸው አንዳንድ የአውሮፓ ሀገሮች እግዚአብሔር ካመንበት ለምድራችን በእግዚአብሔር ፊት በመልጃ ከቆምን 80 ዓመት የኔ ልጅ የልጁ ልጅ ጌታ እስከዘገየ ጌታ እስካልመጣ ድረስ ያን አይነት ነገር ያደርጋል አሁን ይሄ ትምርት አይደለም ዶክትሪን አይደለም ይሄ ትንቢት ነው ነገር ግን ድል ረፍት እንዲሆን ድል እንዲጸና የረፍት ፍሬም እንድናጭድ ቆልፍበት ተግባብተናል አሜን መጽሐፍ መሳፍንት 3:27 ሌላው በመጣም ጊዜ በተራራማው በኤፍሬም ሀገር ቀንደ መለከት ነፋ የእስራኤልም ልጆች ከርሱ ጋር ከተራራማው አገር ወረዱ ሄዶ ያገሩ ሰዎች መካከል ገባ ከዚያ ቀንደ መለከት ነፋ የእስራኤል ልጆች ከሱ ጋር ከተራራው ላይ ወረዱ እርሱም በፊታቸው ሄደ እርሱም እግዚአብሔር ጠላቶቻችሁ ሞዓባውያንን በእጃችሁ አሳልፎ ሰጥቷልና የገደለው አንድ ንጉስ ነው ነገር ግን ቀንደ መለከት ነፋ ቀንደ መለከት መንፋት ማለት ቀንደ መለከት ስትነፋ ለጦርነት ነው ዝግጅት አንደኛ ቆሮንቶስ 14:8 ደግሞ መለከት ይላል የሚገለጥን ድምጽ ባይሰጥ ለጦርነት ማን ይዘጋጃል መለከት ስትነፋ ለጦርነት ያዘጋጀ ነው አላቸው እንዲህ አላቸው እግዚአብሔር ጠላቶቻችሁ ሞዓባውያንን በእጃችሁ አሳልፎ ሰጥቷልና ተከተሉኛል ምንድነው ያደረገው አሁን ድሉን ለማጽናት ድሉን ወደ ፍጹም ረፍት ለማሸጋገር ምንድነው ያደረገው ሌላኛው ቀስቅስበት ህዝብን ለሰልፍ ቀስቅስበት አሜን በሉ ሲበደም ልንገራችሁ የግል ድል ዘላቂነቱ በጋራ ድል ሲታከል ፕራይቬት ቪክቶሪ የግል ድል ዘላቂ አይሆንልህም ስለዚህ ድል የጋራ መሆን አለበት እሱ ንጉሱን ዘሮት መጥቷል ዋናውን ሰብሮት መጥቷል አሁን ግን ናኦድ ኤግሎምን ገደለ አይነት ድል አይደለም እስራኤል ሞዓብን አዋረደ መሆን አለበት ጆቻችሁን ከፍ አድርጉ በእናንተ የጀመረው ድል በልጆቻችሁ ይቀጥላል በመስሪያ ቤታችሁ ይቀጥላል በቤታችሁ ይቀጥላል በአገራችሁ ይቀጥላል አስነሳበት ቀስቅስበት ንገሩልኝ ቀስቅስበት በል ቀስቅስ ሄደና ህዝብ ቀሰቀሰበት ሃሌሉያ ጦርነቱን ለማስቀጠል ህዝቡን ቀሰቀሰበት አሜን ብቻህን በዘላቂነት አሸናፊ መሆን አትችልም ድላችን የሚጸናው ሌሎችን ተዋጊዎችና አሸናፊዎች በማድረግ ነው ሌሎችን ተዋጊዎች አንዳንድ ጊዜ የዚች ቤተክርስቲያን ድል ለራሷ ሊሆን ይችላል የሌላም ቤተክርስቲያን ድል ለራሷ ነገር ግን ሁሉም ያሸንፍ የሚል ሐሳብ ከሌለ የጋራ ድል ከሌለ የግል ድል አይዘልቅም ሃሌሉያ ሲያሜን በሉ በደም ገና የኢትዮጵያን አይደለም የቀጠናውን ድል እናረጋግጣለን የአፍሪካን ድል እናረጋግጣለን ጆቻችሁን ከፍ አድርጉና ቀሰቅሳለሁ በሉሲ ትዝይላችኋል የእስራኤል ልጆች ሁለት ነገድ ኩሌታ ምናሴ ምናምን ጋድ ምናምን ነገድ ኩሌታ ከዮርዳኖስ ማዶ ሙሴ ርስ ሰጥቷቸዋል እና ከዮርዳኖስ ወዲህ ወርሰዋል ሶስቱ ነገዶች ወርሰው ተቀምጠዋል ከብቶች አላቸው የለማ መሬት አላቸው ማአት ነገር አላቸው ሙሴ ግን እንዲህ አላቸው ይኸውላችሁ አላቸው እሰጣችኋለሁ ዮርዳኖስን ሳትሻገሩ ነገር ግን ወንድሞቻችሁ ዮርዳኖስን ተሻግረው እስኪ ወርሱ ድረስ ጋሻ ጦር ይዛችሁ ዝመቱ
እነሱን ካላስወረሳችሁ ስለነሱ ከነሱ ጋር ተዋግታችሁ ካላስወረሳችሁ የናንተም ድል ዘላቂነት አይኖርም። ሃሌሉያ። አንተ ነፃ እንደወጣ አንተ ከኃጢአት ነፃ እንደወጣ ከጉስቁልና ነፃ እንደወጣ ከጭንቀት ከጫና ነፃ እንደወጣ በዙሪያው ያለ ትውልድ በጌታ በኢየሱስ ስም ነፃ እንዲወጣ ቀስቅስበት ጠላት ላይ አላቸው። ምን አለ? ጠላቶቻችሁን ሞዓባውያንን በእጃችሁ አሳልፎ ሰጥቷል። ኢየሱስ ያድናል። አሜን። የጠላትን ድል መነሳት ሌሎችን ለውጊያና ለድል ለመቀስቀስ ማወጃ መሳሪያ ከወንጌል በላይ ምን ይገኛል? ንገሩኝ። ከወንጌል በላይ ምን ማለት ነው? በአጭር ቃል ለሰልፍ ሰውን ቀስቅስበት ማለት እኮ ወንጌልን የምስራቹን አውጅበት። ሰይጣን ተመቷል፣ ኃጢአት ተመቷል፣ ሲኦል ተሰብሯል፣ ኤግሎም ተወግቷል። አሜን በሉ ሲበደም እኛ እዚሁ አመስግነን ምናምን ስንወጣ ስንቱ በኤግሎም እስራት ውስጥ ነው። ንገረው ድል ተደርጓል። የናዝሬቱ ኢየሱስ በቀራንዮ መስቀል ሃሌሉያ፣ በመስቀሉ መከራ በመቃብሩ መከራ ሃሌሉያ የጠላትን ወገብ ወቅቶታል፣ ራሱን ቀጥቅጦታል። ሂድና ቀስቅስ፣ መለከት ንፋ። ሰይጣን ተሸንፏል፣ ኃጢአት ተሸንፏል፣ ጉስቁልና ተሸንፏል፣ ሞት ተሸንፏል፣ ደዌ ተሸንፏል። አሜን በሉ ሲበደም ኢየሱስ ያድናል። ትንቢተ ኢሳይያስ ምዕራፍ 35 ቁጥር 3 ምን አለ? የደከሙትን እጆች አበርቱ፣ የላሉትን ጉልበቶች አጽኑ። ፈሪ ብላላቸው ነው አምላካችሁ በበቀል በእግዚአብሔር ብድራት ይመጣል፣ መጥቶም ያድናቸዋል። በርቱ፣ አትፍሩ በሏቸው። ንፋ፣ ቀስቅስ። ሃሌሉያ። ይሄንን በኤግሎም በሞዓብ ግዛት ላይ ሰራዊትን ህዝብን ለሰልፍ ለመቀስቀስ የጠላትን ድል መነሳት ለማወጅ ትልቁ መሳሪያ ወንጌል ነው። አሜን። በተለይ በዚህ ራስ ወዳድ ክርስትና በበዛበት ለኔ አንዳንዴ የጋራ ድል እንኳን ዋጋ ቢከፈል የግል ድል ከተገኘ ኖ ፕሮብሌም ችግር የሌለበት ነገር ግን ወገኖቼ በጋራ ድል ካልታሰረ የግል ድል ዘላቂ አይሆንም። ረፍት አይመጣም። ናሆም ምዕራፍ 1 ቁጥር 15 እነሆ የምስራችን የሚያመጣ ሰላምንም የሚያወራ ሰው እግር በተራሮች ላይ ነው። ምንድነው የምስራቹ? ይሁዳ ሆይ ሲከኔ ጋር እንራለን። ይሁዳ ሆይ በሉሲ። አሁን ስትወጣ ሰው ሆይ አጥፊው ፈጽሞ ጠፍቷል፣ ኤግሎም ተወግቶ ወድቋል። ይሄው ነው እኮ የምስራችን የሚያመጣ ይላል። ሰላምንም የሚያወራ ወንጌል እኮ ነው። ሮሜም ላይ እኮ ነው የሚጠቅሰው። ምንድነው ወንጌሉ የሚለው? ይሁዳ ሆይ አጥፊው ፈጽሞ ጠፍቷል። ናኦድ ምንድነው ያለው? ጠላቶቻችሁ ሞዓባውያንን በእጃችሁ አሳልፎ ሰጥቷል። ኢየሱስ ያድናል። አጥፊው ፈጽሞ ጠፍቷልና ከእንግዲህ ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችን አድርግ፣ ስለትህንም ክፈል። አያልፍም ከዚህ በኋላ። ጠላት አያስጨንቅህም፣ ኃጢአት አይገዛህም፣ ኤግሎም አያስገብርህም፣ ሞዓብ አያስገብርህም። ተናገር። ብዙ ድሎቻችን የግል ድል ሆነው የቀሩት ኮርፖሬቱ ስንት ነገር እኮ እግዚአብሔር አምጣ። ነገር ግን አልወጣንም፣ የምስራቹን አላወራንም፣ ህዝቡን ለድል አልቀሰቀስንም፣ አላስነሳንበትም ለሰልፍ። እሱ ግን ቀሰቀሰ። አሜን። ቀንደ መለከት ንፋ በለው። ጎን ላልሱ ቀንደ መለከት ንፋ። በቃ እግዚአብሔር ድል ሰጥቷል፣ ድል አድርጓል። እግዚአብሔር ጠላት ተሸንፏል፣ ኃጢአት ተሸንፏል፣ ኤግሎም ተወግቷል፣ ሞዓብ ተዋርዷል። ኢየሱስ ያድናል። የመጨረሻውን ልንገራችሁ። ምን አልኳችሁ? አራተኛው ቆልፍበት፣ አምስተኛ ቀስቀስበት፣ ለሰልፍ ቀስቀስበት። አሜን። ቁጥር 28 መሳፍንት 3 ተከትለውትም ወረዱ፣ ወደ ሞዓብም የሚያሻግረው የዮርዳኖስን መሻገሪያ ያዙ፣ ማንንም አላሳለፉ። የዮርዳኖስን መሻገሪያ ያዙ። አሁን ያደረጉት ምንድነው?
ዮርዳኖስ መሻገር ያለ ከሞዓባውያንና በእነሱ መካከል ያለ ያዙና የዚያን ጊዜም ከሞዓብ 10,000 የሚያህሉ ጎልማሶችና ጽኑዓንን ሁሉ መቱ። አንድ እንኳን አላመለጠ። መሻገሪያውን ያዙና በጦር አይደለም ዋናውን በሰይፍ ከዘረረ በኋላ ናኦድ መሻገሪያውን ያዙና ከማዶ በቀስት ጨረሷቸው። እነሱ አሁን እስራኤል አቅም የለውም 18 ዓመት ያስገበርኑ ተራ ገበሬ ነው ብለው ሲመጡ በቀስት ፈጇቸው። ይሄን ያህል መሻገሪያውን ያዙ። ስድስተኛው ቅጠርበት፣ መሻገሪያውን ቅጠርበት። ከዚህ በኋላ ተመልሶ እንዳያልፍ ተመሳስሎ እንዳይገባ ኢየሱስ ያድናል። መሻገሪያውን ያዙት። ና ሰይፍ ያዝ ምናምን ተብሎ ብሎ ሄደው ጦርነት አልገቡም። መሻገሪያውን ያዙና ከዚህ በኋላ ወደኛ ክልል፣ ወደኛ ኪዳን፣ ወደኛ ኑሮ፣ ወደኛ ነገር እንዳያልፍ ብለው መሻገሪያው ላይ ወጠሩ፣ ቀጠሩበት። አሜን። ለኔና ለእናንተ መንፈሳዊ ውጊያ መሻገሪያን መቅጠር፣ መሻገሪያን ስትቀጥርበት እንዴት ነው የምትቀጥረው? እንዲህ ይላል እግዚአብሔር ቃል መጽሐፈ መሳፍንት ምዕራፍ 12 ዮፍታሔና የኤፍሬም ልጆች ጦርነት ላይ በነበሩ ጊዜ ዮፍታሔ ኤፍሬምን ካሸነፈ በኋላ ኤፍሬሞች መሸሽ ጀመሩ። ቁጥር 5 መጽሐፈ መሳፍንት 12 ገላዳንም ኤፍሬም የሚያልፍበትን ዮርዳኖስን መሻገሪያ ያዙባቸው። አሜን። የሸሸም የኤፍሬም ሰው ልለፍ ባለ ጊዜ፣ እስቲ ልለፍ ባለ ጊዜ በሉ። ሞዓብ ልለፍ ባለ ጊዜ የገለዓድ ሰዎች አንተ ኤፍሬማዊ ነህን አሉት። እርሱም አይደለሁም፣ እኔ ኤፍሬማዊ አይደለሁም፣ የእናንተ ጠላት አይደለሁም፣ ወዳጅ ነኝ፣ ገለዓዳዊ ነኝ፣ የዮፍታሔ ወገን ነኝ፣ የእናንተ ወገን ነኝ፣ የኤፍሬም ወገን የጠላቶቻችሁ ወገን አይደለሁም ሲል መቅጠሪያውን መሳሪያ ወጡት። ምን አሉት? እንደሱ ከሆነ አሁን ሺቦሌት በል አሉት። ሺቦሌት በል። እርሱም አጥርቶ መናገር አልቻለምና ሲቦሌት አለ። ይዘውም በዮርዳኖስ መሻገሪያ አረዱት። ሃሌሉያ። እስቲ አሜን በሉ በደም አሜን። አሁንም ጠላት እንደገና ተሻግሮ እኛን ለመግዛት እንድል እንዳያገኝ ሺቦሌት በል እንለዋለን። መሻገሪያውን መቅጠር የምንችልበት ጠላት እንደሆነ የምንለይበት። አንዳንዴ እኮ ታውቃላችሁ ከድል በኋላ ጠላታችን ኢቭን የሐሳብን ቆልፈንበት ነገር ግን ይሄንን አይነት ቅጥር ካልቀጠርንበት፣ መሻገሪያውን ካልቀጠርንበት ተመሳስሎ ተስማምቶ ሊገባ ይችላል። እኛ ግን የዮርዳኖስን መሻገሪያ እምንቀጥርበት ቋንቋ አለን፣ መለያ አለን። ሺቦሌት በል እንለዋለን። ምክንያቱም አነጋገር ወገንን ይገልጣል። ንገርልኝ ጎን አነጋገር ወገንን ይገልጣል ብለው። አሁን ጠላት እኮ ከተሻገረ ኤፍሬም አሁን ሺቦሌት ባይሉት ኖሮ ኤፍሬማዊ አይደለሁም ስላለ እኮ ይገባል። አይደለሁም ስላለ ጠላት ይመጣል። ከዛ ገለዓድ ምድር ኤፍሬማውያንን አስገብታ ከኋላ ይወጉሃል። ዛሬ በጌታ በኢየሱስ ስም ድላችሁን የሚያመክን ማናቸውም የዚህ ዓለም የሥጋ ሰዎች ትብብር በሕይወታችሁ እንዳይገባ ዛሬ በጌታ በኢየሱስ ስም እንቀጥርበታለን። አሜን። ሺቦሌት በል ስትሉት ምን በል እንደምትሉት ነግራችኋለሁ። ሺቦሌት በል ስትሉት አጥርቶ መናገር ካልቻለ ጠላት አይደለሁም፣ ጠላትም ቢል ጠላት ነው። አንድ ጊዜ እነ እዝራ የእግዚአብሔርን ቤት እየሰሩ እያለ እዝራ ምዕራፍ 4 ቁጥር 1 ላይ የይሁዳና የብንያም ጠላቶች ይላል። የይሁዳና የብንያም ጠላቶች እዚህ ላይ ቁጭ አድርጓቸዋል። ጠላቶች ናቸው። መጡና ምን አሉ መሰላችሁ? ወደ ዘሩባቤል ምናምን መጡና ንጉስ አስራዶን ወደዚህ ካመጣን ጀምሮ አምላካችሁን ሰዋለንና ወደ እናንተ እንደናንተ ምን ፈልጋለውና ከናንተ ጋር እንስራ አሏቸው። ቤቱን እንስራ ከናንተ ጋር። አምላካ ጠላቶች እኮ ናቸው። አይደንቲቲያቸው ኤፍሬም ጠላቶች ናቸው። ነገር ግን ቤት እንስራ በሚል ሐሳብ ነው የመጡት። አብረን እንትን እንበል እንደዚህ እናድርግ በሚል ይኸውላችሁ ዛሬ ሺቦሌት በል ትሉታል። ሺቦሌት ማለት ካቃተው ሌላ ወገን ነው።
ጴጥሮስ ትዝላችኋል እሳት እየሞቀ አንድ ጊዜ ኢየሱስን እንደማያውቀው ምናምን ሆኖ አላውቀውም ብሎ 3 ጊዜ ክዶ አንድ ሴትዮ አየችው ሲናገር እንዴ አንተ አለችው አነጋገርህ ይገልጣልና ከሱ ወገን ነህ አለችው አነጋገር ወገን ይገልጣል ክብር ለኢየሱስ ይሁን ዛሬ በጌታ በኢየሱስም ሺቦሌትን ትታጠቃላችሁ ምክንያቱም ብዙዎቻችን በትብብር መንፈስ በአብሮ መስራት መንፈስ ብዙ ነገሮች ጋብዘን ከውስጥ ተወክተናል ከውስጥ የተወጋ ብዙ ሰው አለ አይደለም እንዴ የእግዚአብሔር ቃል እንደሚናገረው ሃሌሉያ ከዛ ምን አለ ለአምላካችሁን ሰዋለን ለእናንተ ምናምን አሏቸው ዘሩባቤልና ኢያሱም የቀሩት የእስራኤል አባቶች ቤቶች አለቆች የአምላካችንን ቤት መስራት ለእኛና ለእናንተ አይደለም እኛ ለብቻችን ይቅር የእናንተ ሲሚንቶ ይቅር የእናንተ ጡብ ይቅርብ ምክንያቱም ጠላቶች እንደሆነ አውቃቸዋል እንስራ ስላሉ ጠላትነታቸውን አይቀየርም አምን አሏቸው ሺቦሌት በሉ አሏቸው ሺቦሌት ማለት አልቻሉም ከዚያ ወረድ ብላችሁ ተመልከቱ እንሰራለን ሲሏቸው ቁጥር 4 ላይ የምድሩም ህዝብ የይሁዳን ህዝብ እጅ ያደክሙ ነበር እንዳይሰሩ ማስፈራሯቸው እነዚህ ሰዎች ተከልክለው እንዲካረጉ ቢቀበሏቸው ነገር ነምሮ ምን ያደርጉ ነበር ተከልክለው ምን አሉ እጁን ያደክሙ ነበር በጌታ በኢየሱስ ከድል በኋላ እጃችሁን የሚያደክም በእግዚአብሔር ቤት ያላችሁን ስራ የሚያዳክም ሺቦሌት ሳይል ያሻገራችሁት ማናቸውም አካል በኢየሱስ ስም የተወገደ ይሆናል እጆቻችሁን ከፍ አርጉና መሻገሪያውን ቅጠርበት ወልፍ መሻገሪያውን ቅጠርበት አሜን ሃሌሉያ አሜን እኛ አንድ መለያ አለን ጠላት ብዙ ጊዜ ፍልስፍናው ምን መሰላችሁ ማሸነፍ ካልቻልክ ተቀላቀላቸው ነው if you cannot win them join them ነው የሚለው የሱ ፍልስፍና ይሄ ነው ይሻገራል ሺቦሌት የሚያስብለው ከሌለ ሺቦሌት በል የሚለው ከሌለ ይሻገራል በድል ምቾት መካከል ድልህ ረፍት እንዳይሆን ለዚህ ነው ሐዋርያው ጳውሎስ እንዲህ ምንድነው አለ የሚያምን ከማያምን ጋር ምን ህብረት አለው እንዴ ቤልዜቡል ከንተ ጋር ምን አንድነት አለው እያለ የሚላቸው ነፃ ከወጡ በኋላ ሺቦሌት አላስብል እያሉ እኮ ነው እንድንናርግ ያለውን ጥቅም ያለው የመሰለውን እንትን የሚሰጥ የመሰለውን ሁሉ ስናስገባ ሺቦሌት ሳናስብል እሺ ወቀ ሺቦሌት ይቅርና ምን ማለት ነው ሺቦሌት ሮሜ ምዕራፍ 10 ቁጥር 9 ማን ነው አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 እንዲህ ይላል ስለዚህ ማንም በሉስቲ በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ በስተቀር ከመንፈስ ቅዱስ የተወለደ ካልሆነ በስተቀር ኤፍሬማዊ ያልሆነ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አንድስ እንኳን እንዳይችል አስታወቅኳቸው ኢየሱስ ጌታ ነው አሁን ሺቦሌታችንኛ ኢየሱስ ጌታ ነው በል እንለዋለን ኢየሱስ ጌታ ነው ለአፍ ሊቀል ይችላል ነገር ግን ሐሳቡ ኢየሱስ ጌታ ነው ካላለ ቃሉ ኢየሱስ ጌታ ነው ካላለ ህይወቱ ኢየሱስ ጌታ ነው ካላለ ኑሮ ኢየሱስ ጌታ ነው ካላለ ምንም ነኝ ይበል ክርስቲያን ነኝ አገልጋይ ነኝ ፓስተር ነኝ ሐዋርያ ነኝ ወገን ነኝ ምን ነኝ ይበል ህይወቱ ኢየሱስ ጌታ ነኝ ካላለ ሐሳቡ ኢየሱስ ጌታ ነው ካላለ ቃሉ ኢየሱስ ጌታ ነው ካላለ ሺቦሌት ማለት ካልቻለ የኛ ወገን አይደለም ሃሌሉያ ሲአሜን በሉ በደም ኢየሱስ ያድናል ሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ ነው ማለት እንዲህ ይላል ከመጀመሪያው ሲነሳ ኢየሱስ ጌታ እንደሆነ በአፍ ብትመሰክር ትድናለህ ይላል ስለዚህ የዳነ ሰው ነው ኢየሱስ ጌታ ነው የሚለው አሜን ስለዚህ ከማያምን ጋር ኢየሱስ ጌታ ነው ብሎ መንፈሱ ካልዳነ ሰው ጋር ካልዳነ አካል ጋር ካልዳነ አስተሳሰብ ጋር እንዳንተባበር ምክንያቱም ይሄም መሻገሪያ ካለፈ ኢየሱስ ጌታ ነው በል ቃላል ነው ማለት ሳይችል ጥሩ ሰው ነው ምንም ችግር የለውም አልቀጠርክበትም መሻገሪያው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ክርስቶስ ኢየሱስ አሜን
ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና። አሁን አያችሁ እነ ጳውሎስ ምን ነበር የሚሉት? ሽቦሌት ማለት ይችላሉ። ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም። ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን። ሕይወቱ ኢየሱስ ጌታ ነው የሚል የሎሌነት መንፈስ እግዚአብሔር ሐሳቡን ሁለንተናውን የገዛ ራሱን የማይሸጥ ለራሱ የማይኖር ለጌታው የሚኖር አካል ሽቦሌታችን ይሄ ነው። ግን ብዙ ነገር እናጣለን። አብረን እንስራ የሚሉ እናጣለን። እዚህ ላይ እንደሚል እግዚአብሔር ቃል ኑ አብረን አብረን እንስራ አሏቸው ቤቱን። እኛ ብቻችንን ሲሉ እኮ እነዛ ጠላቶች የነበሮቻቸው ብዙ ነገር ነበር። ነገር ግን ሽቦሌት ማለት ኢየሱስ ጌታ ነው። ጆች ከፍ ይበሉ። ለምን ይመስላችኋል እግዚአብሔር ለቤተ ክርስቲያን የሰጠው ድል ረፍት ሳይሆንልን መክኖ የቀረው? ከጥቂት ዓመታት በፊት ቤተ ክርስቲያን በስደት ስትኖር እናውቃለን። እግዚአብሔር የቅዱሳንን ሕይወት በሙሉ ድልና ረፍት የመራበት። ከድል ማግስት ግን ሽቦሌት አናስብል ብለን ኢየሱስ የተረገመ ነው የሚለውን ሁሉ አስገብተን በሐሳብ አስተሳሰቦች፣ አስተምህሮች፣ አግማት ነገሮች ከውስጥ ተወግተናል። ለዚህ ነው ዛሬ የድል ቤተ ክርስቲያን እንመስላለን። እነዛ ሰፈር ያረጉትን ሰፈር አናረግም። ነገር ግን ረፍት የለም። እኛ አላረፍን። ስለኛ ከኛ የተነሳ ምድር አላረፈች። አሁን ግን እንቀጥርበታለን በኢየሱስ አሜን በሉ። ሲበዳ ምናወራው ያለነው ረፍት ነው። ፒሪየድ የ80 ዓመት ረፍት። አሜን አሜን በሉ። ሲበዳ አይሰማም። አሜን በሉ። ሲበዳ በመንፈስ ቅዱስ ካልሆነ በቀር እኔ ትዝ ይለኛል ድሮ አጋንንት ሲያወጡ ቤተክርስቲያን ምናምን አካባቢ መውጣቱን ለማረጋገጥ 3 ጊዜ ኢየሱስ ጌታ ነው በሊላል። የእውነትም አንዳንድ ጊዜ አጋንንቱ ካልወጣ ይጨንቀዋል ማለት እና አንዳንዴ ኢየሱስ ጌታ ነው 3 ይበል ኢየሱስ ጌታ ነው ኢየሱስ ጌታ ነው ካለ ይባላል። እግዚአብሔር ያንን የዋህነት ራሱ ይፈልጋል። አሁን እንኳን እናስብልም እናሰለዋለን ከኛ ጥቅም ጋር ዓለም አላለም ካነጋገደኝ ካሰራራኝ ካንዋኗረኝ ብለን እናስገባዋለን። ነገር ግን ድልህ ረፍት አይሆንም። እንደሱ ከሆነ አሻግረኸዋል፣ ቅጠርበት። አሜን። ስለዚህ ከዚህ በኋላ እግዚአብሔር ጠላት ላይ በሰጣችሁን ድል ለማጽናት ሲመጣ ሽቦሌት በል በሉት። ሽቦሌት በል ተጣሉት አይደለም እኮ አሜን። ጎረቤታችሁ ጠሉት ማለት አይደለም እኮ። ግን በህይወታችሁ በእንቅስቃሴያችሁ ግን የሐሳብ ፓርትነርሺፕ የለው። ታገለግሉታላችሁ። ሽቦሌት ባይልም ሽቦሌት የሚልበት ደረጃ እንዲደርስ ታግዙታላችሁ። እናንተ ሄዳ ለዚህ እኮ ነው ያለው ዓለምን ጥሩና ስበኩባት አላለም። ምንድነው ያለው? ወደ ዓለም ሂዱ፣ አታሻግረው፣ አንተ ተሻገር። አንተ ተሻገርና ስበክለት። አታሻግረው። እሱ ጥላው አይደለም፣ ተጣላው አይደለም። ነገር ግን አሁን እኮ the world has become a vital part in the mechanics of the church። በቤተ ክርስቲያን እንቅስቃሴና ሩጫ እኮ ዓለም ገብተ ተሻግረዋል። ማን ያስብል ሽቦሌት? ትከስራለህ፣ ረዳት ታጣላ፣ ደጋፍ ታጣላ፣ ብዙ ነገር ታጣላ፣ ጥቅም ታጣላ፣ ሰው ታጣላ፣ ማአት ነገር ታጣላ። ሽቦሌት በል በቃ ህይወት ኢየሱስ ጌታ ነው ማለት አለበት። ሐሳብ ኢየሱስ ጌታ ነው ማለት አለበት። you might not be popular፣ ተፈላጊ፣ ተደናቂ፣ ተጨብጫቢ ላትሆን ትችላል። ነገር ግን ሽቦሌት ካልክ የእረፍት የ80 ዓመት ረፍት ድግስ እጅህ ላይ ያለ። ክብር ለኢየሱስ። ኤፍሬማዊ ነህን? አይደለም። ጠላት ነህ? አይደለም ነው የሚል ጠላት። ነገር ግን ምንም አይነት አስተሳሰብ፣ ምንም አይነት አስተምህሮ፣ ምንም አይነት አሰራር፣ ምንም አይነት አካል የኢየሱስን ሶቨሪን ገቨርናንስ የኢየሱስን ሉዓላዊ ገዥነት የማይቀበል ከሆነ ፍጹም ህይወት ያለው ማለት አይደለም።
ኢየሱስ ጌታ ነው የሚል ሰው ለኢየሱስ ባልተገዛበት ነገር የሚያለቅስ ሰው አሁን ፐርፌክት ሰው አይደለም ብላችሁ ግን ነፍሱ ትላለች መገዛት ይፈልጋል የሚጫነው ነገር ስላለች አቲቲዩድ ግን ያ ሃሌሉያ ስንቶቻችሁ ገብቷችኋል ነው ቅጠርበት ታስገባ ህይወት ላይ ታስገባ አገልግሎት ላይ ግድ የለም ለጥቂት ጊዜ ተከስሮ ይሆናል ለጥቂት ጊዜ ረዳት ድጋፍ ታጣ ይሆናል ለጥቂት ጊዜ ብዙ ነገር ምትልት ይችላል ነገር ግን የ80 ዓመት ረፍት የዘላለም ረፍት ይጠብቃል ሃሌሉያ አሜን